እሺ ሰው በተደጋጋሚ ከተጠየኳቸው የፔሲፋየር ወይም ደግሞ የእንጀራና ጡጦ ጥያቄዎች ውስጥ አንደኛው መቼ ጀምሬ መቼ ማቆም አለብኝ፣ ሁለተኛው ፍራፍሬ ጭማቂ ጨምረን መስጠት የምንችላቸው ፔሲፋየሮች አሉ እነሱ መጠቀም አለብን ወይስ ጉዳት አላቸው ወይ፣ ሶስተኛው ደግሞ ይሄን ፔሲፋየር ለረጅም ጊዜ ከተጠቀምነው ንግግር ያዘገያል ወይ ተብዬ ተጠይቄያለሁና እነኚህ ሶስቱን አጠር አድርጌ ልመልስላችሁ። እሺ እነኚህ ፔሲፋየሮች ምን ጥቅም አላቸው የሚለውን ከዚህ በቪዲዮ ሰርችላችኋለሁ። ነገር ግን መቼ መጀመር አለብኝ ለሚለው የእናት ጡት ወተት በደንብ መጥባት ከጀመረ በኋላ ማለትም 1 ወር ጀምሮ መጠቀም ትችላላችሁ። ከዛም በኋላ በተቻላችሁ አቅም ማቆም ያለባችሁ ከ6 ወር እስከ 1 ዓመት ባለው ነው። ማክሲመም ከሄደ ለራሱ እስከ 18 ወር ወይም ደግሞ ዓመት ከ6 ወር ድረስ ነው። ከዛ በኋላ መቆም አለበት። እንደውም በጣም የሚመከረው 6 ወር ከሞላችሁ በኋላ ቀጥታ እያቆማችሁ መምጣቱ ነው። ምክንያቱም የጥርሳቸው እድገት ስለሚጀምር የዚህን ጊዜ የጥርሱ አደራደር ላይ ችግር ስለሚፈጥር በተቻላችሁ አቅም አስቀድማችሁ ማቆም ይኖርባችኋል። ሁለተኛው ጥያቄ ደግሞ ነው ፍሩት ፔሲፋየር ምንላቸው ወይም ደግሞ የፍራፍሬ ጭማቂዎችን ጨምራችሁ የምትሰጡባቸው ፔሲፋየሮች ወይም ደግሞ የእንጀራና ጡጦዎች አሉ። እነኚህም ከውጭ ሲታዩ በቀላል መንገድ ለልጃችሁ ፍራፍሬ የምታለማምዱበት መስሎ ሊታያችሁ ይችላል። ነገር ግን ዋና ቁም ነገሩ ልጃችሁ ፍራፍሬ መመገብ በምትጀምሩበት ሰዓት ላይ የማላመጥ ስኪል ወይም ደግሞ የማላመጥን ሂደት መለማመድ መቻል አለበት። ስለዚህ እነኚህ ምግቦች በእንደዚህ መልኩ የምትሰጧቸው ከሆነ ጥርሳቸው ምላሳቸውን እየተጠቀሙ ማላመጥ የሚለውን ነገር እየዘገየባቸው እንዲመጣ ያደርጋል። ስለዚህ ይሄ ነገር ሊያስቸግራችሁ ይችላል። ነገር ግን አንዳንድ የሚጠቅመው እነኚህ ፍራፍሬዎች ጨምራችሁ ቀዝቃዛ ቦታ ውስጥ ከታችሁ ከዛም በኋላ አውጥታችሁ ለልጃችሁ በምትሰጡበት ሰዓት ላይ ጥርስ በሚያወጡበት ወይም ደግሞ በግግ ሰዓት ላይ የዛን ጊዜ በጣም ጥቅም አለው፣ ህመሙን ያስታግስላችኋል። ከዛ ውጭ ግን ተደጋጋሚና ለረጅም ጊዜ የምትጠቀሟቸው ከሆነ ዲፔንደንት እንደሆኑባችሁና በዛ ላይ ጥገኛ ሆኖ ብቻ እንዲቆዩባችሁ ያደርጋል። ስለዚህ መጠንቀቅ መቻል አለባችሁ። ሶስተኛው እነኚህ ፔሲፋየሮች ለረጅም ጊዜ የምትጠቀሙ ከሆነ በተለይ ህፃናት ንግግር በጀመሩበት ሰዓት 1 ዓመት በላይ የምትጠቀሙ ከሆነ አፋቸው መንቀሳቀስ ወይም ደግሞ ባብል ማድረግ የሚጠበቅባቸውን ከእናንተ ጋር ንግግር በጊዜ እንዳይጀምሩና እዛ ላይ ዲፔንደንት ሆኖ እንዲቆዩ አፋቸውን እንዳያፍታቱ ጊዜያቸውን በመውሰድ ያስተጓጉላቸዋል። ስለዚህ የመናገር ስኪላቸውን በጊዜ እንዳይጀምሩ ቶሎ ደግሞ በተደጋጋሚ የመለማመዱን ሂደት እያስተጓጉለ ስለሚመጣ ልጃችሁ ንግግር በጊዜ እንዳይጀምሩ ሊያደርግ ይችላል። ስለዚህ ቅድም የነገርኳችሁ ነገሮች ጥንቃቄ ማድረጋችሁ እንዳትረሱ። ተጨማሪ ጠይቃላችሁ እንደተለመደው ኮሜንት ላይ መጻፍ ትችላላችሁ። ቤተሰብ ያልሆናችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ።